አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ያጀማኒ ደህና ነኝ። እንግዲህ ዛሬው ደግሞ ትንሽ ይለያል ነው ማለት ቪዲዮ እስከ መጨረሻ ተከታተሉ። አካውንታችን ደግሞ ትንሽ ተመቷል። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ተከታተሉ እስከ መጨረሻው። አራተኛው ስላሴ የሰውዬ ነው። በቃ አራተኛው ስላሴ እናትም አባትም የሉትም። ኢየሱስ ግን ቢያንስ እናት አለው። ይሄ በለጠ። እናትም አባትም የለውም። እንዴት እናት አንተ ለምሳሌ ቆይ አይደለም ኢየሱስ እናቱ ነው መርጦ ተወለደ። እናትና አባት አንድ ነገር ልንገር፣ እናትና አባት አልከው እናትም አባትም የለውም ይላል ይሄ ሰው። ሰማኝ፣ አንድ ነገር ልንገር፣ የምድር ዳርቻ ፈጣሪ ይኸውልህ፣ ኢቨን ኢፍ ማለት ነው የምድር ዳርቻን ፈጣሪ ተራሮቹን በስንዝር ውሆችን በፍኝት የሰፈረውን አምላክ እናት አባት አልከው። አሁን አዳምጥሽ፣ ይኸውልሽ አሁን ወይ ጠይቀኸኝ፣ አሁን እኮ ነገርከኝ። መጽሐፍ ቅዱስ ኢብራሂም ምንድን ነው የነገርኩሽ? እስኪ ድገሚልኝ። ኢብራሂም ሁለት ላይ ያለውን አነበብክልኝ። ያለ አባትና መልከዘዴቅ ከእናትና ከአባት እሺ፣ መልከዘዴቅ እናት። አንድ ነገር አዳምጠኝ፣ አዳምጪ እንጂ ተረጋጊ። አንተ ራስህ አዳምጥ ትለኝ ነው አልልም ሌላ እናትም አባትም የሌለው ሰው ልስጥሽ መጽሐፍ ቅዱስ ላይ ከኢየሱስ የሚበልጥ ዕብራውያን ምዕራፍ 7 ከቁጥር 1 ላይ እናትም አባትም የሌለው ሰው ነው ላሳይሽ። ነይ ጉድ ላሳይሽ። ዛሬ ከኢየሱስ የሚበልጥ ሰው ነው ማሳይሽ። ኢየሱስን የሚበልጥ ሰው የለም። ላሳይሽ ነው ማስረጃ። አሁን ተረጋጊ። አሁን አትረብሽ። ላሳይሽ ነው። እሱ እኮ የምድር ዳርቻ ፈጣሪ እኮ። እንዴት አሰብከው? ላሳይሽ ነው። የምድር ዳርቻ ፈጣሪ ነው። ናይ ላሳይሽ ነው። ያው ሰማን የታድርገው እንዴ? እሺ ምን ይላል? ዕብራውያን ምዕራፍ 7 ከቁጥር 1 የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ መልከ ጼዴቅ የተባለ ሰው አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላም ደግሞ የሳሌም ንጉሥ ማለትም የሰላም ንጉሥ ነው። ተመልከች፣ አባትና እናት የትውልድ ቁጥር የሉትም አለ። አላሁ አክበር። አባትም እናትም የሌለው ሰው ሰጠሁሽ። ኢየሱስ ግን እናት አለው። ይሄ ግን እናትም አባትም የለውም፣ ከኢየሱስ የሚበልጥ ሰው ያሰላ። አራተኛው ስላሴ ይሄ ሰውዬ ነው። በቃ አራተኛው ስላሴ እናትም አባትም የሉትም። ይሄ ኢየሱስ ግን ቢያንስ እናት አለው። ይሄ በለጠ። እናትም አባትም የለውም። እንዴት እናት አንተ ለምሳሌ ቆይ አይደለም ኢየሱስ እናቱ ነው መርጦ ተወለደ። እናትና አባት አንድ ነገር ልንገር፣ እናትና አባት አልከው። እናትም አባትም የለውም ይላል ይሄ ሰው። ሰማኝ፣ አንድ ነገር ልንገር፣ የምድር ዳርቻ ፈጣሪ ይኸውልህ፣ ኢቨን ኢፍ ማለት ነው የምድር ዳርቻን ፈጣሪ ተራሮቹን በስንዝር ውሆችን በፍኝት የሰፈረውን አምላክ እናት አባት አልከው። አሁን አዳምጥሽ፣ ይኸውልሽ አሁን ወይ ጠይቀኸኝ፣ አሁን እኮ ነገርከኝ። መጽሐፍ ቅዱስ ኢብራሂም ምንድን ነው የነገርኩሽ? እስኪ ድገሚልኝ። ኢብራሂም ሁለት ላይ ያለውን አነበብክልኝ። ያለ አባትና መልከዘዴቅ ከእናትና ከአባት እሺ፣ መልከዘዴቅ እናት። አንድ ነገር አዳምጠኝ። እሺ አዳምጪ እንጂ ተረጋጊ። አንተ ራስህ አዳምጠኝ። አንተ ራስህ መጀመሪያ አዳምጥ። ስታነብ እያዳመጥኩ ነበር አይደል? ልመልስልህ። አንተ የምድር ዳርቻ ፈጣሪ የሆነውን ውሆችን፣ ተራሮችን በስንዝር ውሆችን በፍኝት የሰፈረውን በምድር ላይ ኢምቢሊየንስ ህዝብ ፍጥረትን የፈጠረውን ኢየሱስን አንተ ከሰው ጋር ልታመሳስለው ፈለክ። ከዛስ ጨረሽ? አልጨረስኩም። እናትም አባትም የሌለውን ሰው ለምን አምላክ አድርጋችሁ አለ? አንተ ሰው ያልከው ሰውዬና ኢየሱስ አንድ አይደሉም። እሺ ኢየሱስ እናትም አባትም የሌለው ማመጣውልሽ ነው። አምላክህ ነው ኢየሱስ። ኢየሱስ አምላክህ ነው። አዳምጪ እንጂ ኢየሱስ የኔ ብቻ አምላክ ሳይሆን ያንተም ጭምር አምላክ ነው። ለምን እንደሆነ ታውቃለህ? አጋንንት አይንህን ስላሳወረ ይሄንን መቀበል አትፈልግም። ባይዘዌ በእምነት እንኳን ከሄድክ ማለት ነው። አታዳምጪም እንዴ? በእምነት እንኳን ከሄድክ አውጣት ባላ ቆይ ወንድም አንዴ ይኸውልሽ፣ አዳምጪ እሺ። ኢየሱስ እብድ ነው ይላል መጽሐፍ ቅዱስ። ኢየሱስ ጌታ ነው። እብድ ነው ይላል። ላሳይሽ፣ ላውጣልሽ። ላሳይሽ ማስረጃ ላውጣ። እብድ ነው ይላል መጽሐፍ ቅዱስ። እኔ ግን እብድ ነው ብያለሁ። ያንተም ጌታ ነው። አንተ ጌታ የምትላቸው ሁሉ ጌታቸው ኢየሱስ። ሰብስቤ እብድ ነው እያለ ነው መጽሐፍ እያልኩ አንተ የምትለው በሙሉ
ፍጥረት ነው። ይኸውልህ አንተ የምታወራላቸው በሙሉ ኢቭን ኢፍ አላህ ብለህ እንኳን የምትጠራው ራሱ ከፍጥረታችን ነው። ገባህ አይደል? ማሚ ያለ ማሚ ያለ ወሱ እሺ፣ ክርስቲያን ጥያቄ ምንድነው? ሰላም ብያለሁ። አለው ሀቢቢ አለው። መርሐባ ቀጥላችሁ። ሰላም እንደነ እሺ፣ ወይ ብቻውን ያለ ወልድና ያለ መንፈስ ቅዱስ አንድ አምላክ ነው ማለት ትችላለህ? አትችልም? አይነጣጠልም። እሺ፣ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ተነጥሏል። ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ ብቻህን አምላክ የሆንክ አንተ ነህ እያለ ይናገራል። አብ ብቻውን አምላክ ነው ማለት ደግሞ አይቻልም ብለህ ነው። ጥሩ መታል እንኳን አሁን እዛሽ ቦታ ላይ እሱ አምላክነትን ጥሏል ማለት ነው። ጥያቄውን ማለት ኢየሱስ ክርስቶስ እዚያ ላይ አብን አዳምጥ። እሺ ነገር ተናገር። ኢየሱስ ክርስቶስ አብን ብቻህን አምላክ ነህ ብሎታል አላለውም? እዚያ ላይ ታዲያ ስለዚህ የሱ አምላክነት ተነጥሏል ማለት ነው። ጥሏል ማለት ነው። የራሱ አምላክነቱ የለም። እዚያ ጥሏል በልና ጥሏል። አብ ነው አምላክ፣ አብ ብቻህን አምላክ ነህ ብሎታል ኢየሱስ ክርስቶስ ብሏል አላለውም? መልሳለሁ። እስቲ እኔ አምላክነትን ጥያለሁ ብለውን አሳየኛ። አዳምጥ። ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አዳምጥ። እሺ፣ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ ወይንም አብን ብቻህን አምላክ ነህ ብሎታል አላለውም? እዚያ ላይ እሱ ጥቅሱን አውጣልና እናንብበው፣ ሐሳቡን እንረዳ። እሺ፣ አንብቢ እናት። እሺ፣ ብቻህን አምላክ ነህ ብሏል አላለም? እዚያ ላይ እናሳያችኋለን። አይ አሳየና ሐሳቡን እንረዳ መጀመሪያ፣ ከዛ መልስ እንሰጣለን። አይ እሺ፣ አንብቡ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያው እውነተኛ አምላክ ብቻ የሆንክ አንተን ይላል። ከዚያስ ኢየሱስ ክርስቶስ ደግሞ መልእክተኛ ነብይ ነው። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ያውና መልእክተኛ ነው ኢየሱስ ያው ቃል በቃል የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አንድ ሰው ያውራ። የነኛ አይደለም እንደ ልጅ እሷ ስታወራ ጠርቃ ይገባል። ልክ እሱ ሲያወራ በቃ በተራ ትገባላችሁ እነሱ ይሻላል። እሺ ያውና እውነተኛ አምላክ ብቻ የሆንክ አንተን ይላል ኢየሱስ ክርስቶስ አብን እያናገረ ማለት ነው። ስለዚህ አብን እውነተኛ አምላክ ብቻ የሆንክ አንተን ብሎታል። እናንተ እንደዚያ ማለት አይቻልም ብላችኋል። ቅን አብን ብቻውን አምላክ ማለት አይቻልም፣ አይነጣጠሉም ብላችኋል። ኢየሱስ ግን ነጥሎ አብን ብቻህን አምላክ ነህ ብሎታል። ምን ትያለሽ? ያኔ እኮ አብ ባለበት ወልድ እንዳለ፣ አብ ባለበት እኮ ወልድ አለ፣ ወልድ ባለበት መንፈስ ቅዱስ አለ። አይለም እንደሱ ኢየሱስ እንዳም እዚህ ጋር መልእክተኛ ብቻህን አምላክ ነህ አለ። ከወልድ ይነጠላል ከመንፈስ ቅዱስ፣ ስለዚህ ከባህሪ ቃሉ ይነጥለዋል። ወይ ደግሞ ከህይወቱ ከመንፈስ ቅዱስ ይነጥላል። ይሄ አይነጥልም እኮ ሰማን እኮ ያው ነጥሎ አብን ብቻህን አምላክ ነህ ብሎ ተናገረ። አንቺ ግን ቀደም አብን ብቻውን አምላክ ማለት አንችልም ብለሻል አይደለ? ያለ ወልድ አብ አምላክ ነው ማለት አንችልም። አንድ ናቸው በፍቃድ በመለኮት አንድ ስለሆኑ አንድ ናቸው አለ ኢየሱስ ክርስቶስ። ምን አለ እዚህ ቦታ ላይ ወደ ሰማይ ቀጥ ብሎ አባት ሆይ መንፈስ ቅዱስና ወልድ አይነጥልም። አብን ነጠለው እኮ እያልኩሽ ነው ወገናችን። አንቺ ደግሞ ቀደም አብን ነጥለን ብቻውን አምላክ ብቻ የሚለውን አስምሪበት። ብቻውን አምላክ ማለት ይችላል አንተ ለምሳሌ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ አለ። ገባህ አይደለ? ብቻ የሚለውን ቃል ይወልሽ ብቻህን ብለሽ አንዱን የመለኮት አካል ነጥለሻም ብቻህን አምላክ ነህ ማለት ይችላል። ከሌላ ጣዖቶች እየነጠለ ነው እንጂ ከወልድና ከመንፈስ ቅዱስ አይደለም። እንደሱ ከሌላ ጣዖቶች አይደለም እሱ ላይ ምክንያቱም ከቃሉ የተለየ አብ ወይም ደግሞ ከህይወት የተለየ አብ የለም። ምክንያቱም አንድ ናቸው። ቃሉ ማብራለ ህይወቱ ማብራለ። እሺ አሁን አንቺ እንደ ኢየሱስ ማለት ትችላለሽ? ብቻህን አምላክ ነህ አብ ማለት ትችላለሽ? ማለት ትችላለህ። ምክንያቱም ወልድና መንፈስ ቅዱስን ግን አልነጠልም። ብቻውን አምላክ ነው አብ ብቻ ማለት ምን ማለት ነው? መነጠል እኮ ነው። እሺ በሱረቱ ዛሪያት ላይ 7 እና 47 ላይ እስኪ ሰሞኑን ብዥታ ፈጥረውብናል፣ አብራራለን። እሺ والسماء ذات الحبك الله سبحانه وتعالى سورة الذاريات 7 ላይ والسماء ذات الحبك ይላል። والسماء أي أقسم بالسماء بسماء من الله إلى الله سبحانه وتعالى ذات الحبك أي ذات الطرائق
የመንገዶች ባለቤት በሆነችው ሰማይ። የምን መንገዶች? የከዋክብቶች መንገዶች ማለት ነው። ذات الطرائق يعني للكواكب የከዋክብቶች መንገድ ነችና በሰማይ ምናለው የከዋክብቶች መንገድ በሆነችው እያለ ይናገራል። ይህ ነው። ሌላኛው መጨረሻው ሁለተኛ የጠየቀው ወሰማአ በነይናሃ ቢአይዲን ወኢና ለሙሲዑን የሚለው ነው። ወሰማአ በነይናሃ ቢአይዲን በሰማይ እምላለሁኝ አለ አላህ። በነይናሃ ገና የገነባናት ይሆናል። ቢአይዲን አይ ቢቁወትን በኃይል የገነባዋት ይሆንኩኝ አለ አላህ። ወኢና ለሙሲዑን እኛም ለእርሷ አስፊዎች ነን። ያ ማለት አላህ ስብሓነሁ ወተዓላ ያሰፋታል ነው። ሰሞኑን በተነሳው ነገር እስኪ ዝም ብዬ የተወሰነ ነገር ልንገራችሁ። ዝም ብለው እያነሱ ያሉ ሰዎች አንድ ሜት አድርጉ። ሳላህ ወንድማችን ያነሳው ነገር አለ። ዝም ብሎ የተቆራረጠ ቪዲዮ ነው ያየሁት። እሱም ምንድነው አንዳንድ የቁርአን አንቀጾችን በዘመኑ ባለው በዚያን በሰሃቦች ጊዜ ያደረሱባቸው የሆኑ አንዳንድ ትርጓሜዎች ወይንም ተፍሲሮች በጊዜው በተገኙ በምርምር በተገኙ በሳይንቲስቶች በተገኙ ነገራቶች አያይዘው መፈሰርን በተመለከተ ማለት ነው። ይቻላል ወይስ አይቻልም? በዕለሞች መካከል አንድ ገለጻ አለ በዚህ ጉዳይ ላይ። እርሱም ምንድነው? በእርግጠኝነት በትክክል በጥርጣሬ አይደለም፣ እንዲህ ሊሆን ይችላል ብለው ሳይንቲስቶች በሰጡት ገለጻ አይደለም። በእርግጠኝነት በትክክል በተረጋገጠ የሆነ ነገር ከተገኘ ያንን ከቁርአን አንቀጽ ጋር አያይዞ መፈሰሩ ችግር እንደሌለ ኢብኑ ዑሰይሚን ተናግረዋል። ገታቻላ ነገር ግን ሊሆን ይችላል ተብሎ በሚታሰብ ሳይንቲስቶች በሰጡት ፍቺ ግምታዊ በሆነ ፍቺ እዛ ላይ ተመርኩዞ የቁርአን አንቀጹን ከዚያ ጋር አያይዞ መፈሰር ይሄ አይቻልም። ምክንያቱም ነገ ሌላ ሐሳብ ቢመጣ ሌላ ሳይንቲስት መጥቶ ያንን ቢሽረው ቁርአን ላይ ሰዎች ጥርጣሬ እንዲኖራቸው ይጋብዛልና ይሄ ነገር ከዚህ በፊት ቁርአን ይሄ አንቀጽ ጋር ይስማማል ተብሎ ነበር። ሌላ ሳይንቲስት መጥቶ ሻረው። ለቁርአን የሳይንቲስቶች የሆነ የማናቸው መሪና እሱ ቀዳሚ እንጂ ሳይንቲስቶች የሚመሩት ነገር አይደለም። ገብቶሻል? ነገር ግን በእርግጠኝነት የታወቀ ከሆነ በተጨባጭ የታወቀ ነገር ከሆነ በሳይንቲስቶች ተመርምሮ ያ ነገር ቁርአኑን ከዚያ ጋር ተስማሚ ሆኖ ከተገኘ በዚያ ቢፈሰር ችግር የለም። ኢብኑ ዑሰይሚን ይሄ ፈትዋ ሰጥተዋል። ገብቶሻል ነው ያን ይመስላል። ሳላህ ይሄን ነው መናገር የፈለገው። አብዱላህ ኢብኑ አባስን አንቀባ አያውቅም ብሏል ምናምን ላ አብዱላህ ኢብኑ አባስን አያውቅም አላለም። አብዱላህ ኢብኑ አባስ ጋር ለምን ማጋጨት አስፈለገ? የሱ ነገር አብዱላህ ኢብኑ አባስን ይቀበላል በደንብ አድርጎ አልቀበልም አላለም። አብዱላህ ኢብኑ አባስንም አልተቸምም። አብዱላህ ኢብኑ አባስን ስለ ቁርአን አያውቅም አላለም። ዝም ብሎ ነገር ለመለጠጥና ለማስፋት ካልሆነ በስተቀር ማለት ነው። አብዱላህ ኢብኑ አባስን እስከ ዛሬም እኔ እስከማውቀው ድረስ በመልካም የሚያነሳ ልጅ ነው። ልጅ እዚህ ቲክቶክ ላይ አውቃቸዋለሁ ሰሃቦች እና አብዱላህ ኢብኑ አባስ ምን አሉት በዚህ ጉዳይ ብሎ ያንን የሚያይና የሚረዳ የሆነ ልጅ ነው። ወጣቻለና ነገር ግን ከአብዱላህ ኢብኑ አባስ ጋር እሱን አላዋቂ አድርጎ እንደሳለ አድርጎ ይሄ በጣም ትልቅ የሆነ ቅስፈት ውሸት ነው። አላህ ልትፈር ይገባል። እሱ ያለው ነገር ምንድን ነበር? የዛኔ በዚያን ዘመን እንዲህ አይነት ምርምሮች ወይንም ደግሞ እንዲህ አይነት ሳይንቲስቶች ያልደረሱባቸው ነገራቶች የዛኔ እነዚያ ሰሃቦች ሊያገኟቸው ይችላሉ ነው። ገብቷቸዋል አይደለ? እንጂ አብዱላህ ኢብኑ አባስ አላዋቂ ነው፣ አብዱላህ ኢብኑ አባስ ቁርአኑን ስላላወቀ ነው። ላ አብዱላህ ኢብኑ አባስ ተርጁማን አልቁርአን بشهادة النبي عليه الصلاة والسلام وقد دعا له النبي صلى الله عليه وسلم وقال اللهم علمه التأويل አምላክ ያላህ ሆይ የቁርአንን ፍቺ ለዚህ ልጅ አስተምርልኝ ብለው አብዱላህ ኢብኑ አባስ እንደው አድርገውታል ነብዩ ሰለላሁ ዐለይሂ ወሰለም። ይሄን የሚቀበል ልጅ ነው። ይወሳ ነገር ግን ያንን የተናገረው በዚያ ዘመን እነዛ አላገኟቸውም ወይ? አሁን ያላገኟቸው በርካታ አሁን በዘመኑ በሳይንቲስቶች የተገኙ ነገሮች አሉ። ያ ሰሃቦችን አላዋቂ ያስብላቸዋል? ላ በደንብ አላዋቂ ያስብላቸው። እነሱ በደንብ አዋቂዎች ናቸው። እነሱ ገብታቸዋል። ያን እየተናገረ ያለው يعني تفسير القرآن بالاكتشافات العلمية الحديثة أفتى به أهل العلم منهم الشيخ ابن عثيمين إذا كان يوافق القرآن ከቁርአን ጋር ተስማሚ ከሆነ አሁን በዘመኑ የተገኙ ግኝቶች ወይንም ሳይንቲስቶች የደረሱባቸው ነገራቶች ያ ነገር ተፍሲሩ በዚያ ሊፈሰር ይችላል። በእርግጠኝነት በተረጋገጠ በሆነ ነገር ላይ ከተመሰረተ ያ ነገር ማለት ነው። ነገር ግን በተረጋገጠ ነገር ላይ ካልሆነ በጥርጣሬ ከሆነ የሆነ ሳይንቲስት መጥቶ ዛሬ ተናግሮ ነገ የሚሽራ አይነት ነገር ላይ ከዚያ ጋር ቁርአኑን አገናኝቶ መፈሰር ይሄ ተገቢ አይደለም። ግልጽ ነው አይደለም?
ግልጽ ነው አይደለም? ግልጽ ነው በጣም አሁን ያው ግልጽ ነው። ጥያቄ ያለ ካለ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይረን። ወላሂ እኔም እንደዚህ ነበር በጣም የሚመስለኝ። ያው ጥሩ ነው። ጀዛከላሁ ጀዛ። ሌላ ጥያቄ እኔ ምንድነው كيف يكون ولاء في وقد لخص البحث في آخره ونحن نقدم هذه الخلاصة ثم نعود إلى بعض التفاصيل. قال في آخر البحث: والإعجاز العلمي يعني تأكيد الكشوف العلمية الحديثة الثابتة المستقرة للحقائق الواردة في القرآن الكريم والسنة المطهرة بأدلة يعني تفيد القطع واليقين باتفاق المتخصصين وتهديف دراسته وإجراء البحوث فيه إلى إثبات صدق محمد صلى الله عليه وسلم فيما جاء به من الوحي بالنسبة لغير المؤمنين وتزيد الإيمان يعني وتقوى واليقين في قلوب المؤمنين وتكشف لهم عن عجائبه وأسراره وتعينهم على فهم حكمه وتدبير مراميه. ويعتمد الإعجاز العلمي على الحقائق المستقرة التي تثبت يعني بأدلة قطعية قدم دالكواشن በእርግጠኝነት በታወቀ በሆነ ነገር ላይ ነው። በዚያ ነገር ላይ ቁርአንና ሐዲስ ቀድሞት ተገኝቷል የዛሬ 1447 ዓመት በፊት ተብሎ ቢናገር ይሄ ችግር የለው። ነገር ግን በጥርጣሬ ሳይንቲስቶች የተናገሩት ይሄ ሊሆን ይችላል ተብሎ ግምታዊ በሰጡት ነገር ላይ ለዚያ ማስረጃ ማድረግ ቁርአንን በፍጹም አይቻልም። በዚያ መፈሰርም አይቻልም። ያ